ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምን ሰነበታችሁ? ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የአምላክ ፍቃድ ቢሆን ከአድማጮች የተጠየቁ ጥያቄዎችን ሰብሰብ አድርጌ ላመጣቸው እወዳለሁ። የመጀመሪያው ጥያቄ አንድ ወንድም ስለ ንስሐ ብንማር የሚል ጥያቄ ጠይቋን። ሁለተኛ ወንድማችን ደግሞ ካዲሽ ወይም ካዲሽ የሚባለውን ብንማር ብተረጉምልን የሚል ጥያቄም ተጠይቋል። ይሁን እንጂ ባለፈው ቃል እንደገባሁላችሁ አንድ ነገር ሰሞኑን ከጥያቄዎቻችሁ በተነሳ ሐሳቤ ላይ ብዙ ነገሮች ገቡ እና ይሄን ነገር ለመመርመር አሰብሁኝ። ይሄ ነገርም እንግዲህ ኩሽ የሚለው ቃላት ነው ማለት ነው። እንግዲህ ወገኖች ሁላችሁም በጸጥታ ብናደምጥ ይህን ነገር ብዙ ነገሮችን እንማራለን ብዬ አስባለሁ። ኩሽ የሚለው ቃላት በመጀመሪያ ደረጃ ምንድነው? ሁላችሁን ስጠይቅ ምንድነው ብለን ሁላችንን እስኪ ራሳችንን እንጠይቅ። ኩሽ ማለት በመጀመሪያ ደረጃ የሰው ልጅ ስም ነው ማለት ነው። ይሄም የመጀመሪያው ስም እንግዲህ ከሃም ልጅ ነው የሚታየው ማለት ነው። ይሁን እንጂ ዛሬ ሁላችንም ስናየው ኩሽ የሚለውን ቃላት እንደ ባሪያ ወይም ደግሞ ልክ በጣም ጥቁር የሆነ ሰው ማለት ነው። ይህ ከሆነ ሱዳንም እኮ ኩሽ ናቸው ማለት ነው። ይህ ከሆነ ኡጋንዳና በተለይ ኬንያም እኮ በጣም ጥቋቁሮች ናቸው እና ለምን ኩሽ አልተባሉም? ኩሽ የሚለው ነገር የባሪያን ባህሪ ከሆነ የሚገልጸው እነዚህ ነው የጠቀስናቸውን ሀገሮች ለምን አይጠቅስም ብለን ራሳችንን እንጠይቅና እኔ ትንሽ አፈላለኩትን ነገር ለእናንተ ላካፍላችሁ ፈልጋለሁ። ኩሽ ማለት በመጀመሪያ ደረጃ እንዳልነው የአንድ የሀገር ስም ሊሆን ይችላል፣ ግን የመጀመሪያው ግን የሰው ስም ነው ማለት ነው። ይህ ሰው ስም እንግዲህ ከኖህ የወጡ ልጆች አሉ። ከኖህ ሶስቱ ልጆች እንደምናውቀው በዓለም የተከፋፈሉት ማለት ነው። የመጀመሪያው ሴም ይባላል። ባሩክ ሼም ኤሎሄ ሼም ማለትም የሴም አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ መንፈስ ቅዱስ በሴም ልጅ ነው የምታደር፣ በሴም ዘር ነው መንፈስ ቅዱስ የምታደረው ማለት ነው። በሃም ዘር ደግሞ ጉልበት ነው፣ ኃይል ነው፣ ብርታት ነው የተሰጠው ማለት ነው። እኔ እንግዲህ አጥንቻለሁ ከሁሉም ፈሪሳውያን ያየሁት ስላየሁ ነው ይህን ነገር መገልጽላችሁ። ማለት ጉልበት፣ ኃይል፣ ብርታት የተሰጠው ለሃም ዘር ነው። እንዲሁም ደግሞ ያው ከፊሎች እንደምናውቀው ባለፈው እንደተናገርነው በተለይ ከናን የተረገሙ ሆነዋል ማለት ነው። የፌት የሚባለው ደግሞ ዮፊ ማለት ነው። ዮፊ ወይም ደግሞ ውበትና ዮፊ ታርቡት ውበትና አጠቃላይ የዓለማዊ ውበትና የተሰጠውም አገሪቱ የተሰጠው የደሴቶቹ ዛሬ አሁን ምስራቅ አውሮፓ እያልን የምንጠራቸውና ደሴቶች እንደ ግሪክ የመሳሰሉ ደሴት ሀገሮች የተሰጠው ለየፌት ነው ማለት ነው። ለሃም የተሰጠው ደግሞ ለሃም ልጆች የተሰጠው ደግሞ አሁን ዛሬ አፍሪካ እያልን የምንጠራት ከግብፅ ቀጥሎ ያሉ በሙሉና በተለይ ደግሞ መካከለኛው ምስራቅ ከናን የምትባለው ምድር ለሃም ዘሮች ተሰጣ ቆይታለች ማለት ነው። እንደገና ለሴም ዘር ደግሞ የተሰጠው ወደ ሩቅ ምስራቅ ወይም ወደ ዛሬቱ ኢራን እና ሱሪያ በተለይም ወደ ኢራቅ አካባቢ ባቢሎን አሶር የነበረባቸው ሀገሮች የሴም ዘሮች ናቸው ማለት ነው። ይህን የምልበት ምክንያት ዋናው ምንድነው? እንግዲህ ዛሬ ሁላችንም እንደምታዩት አንድ ሰው ኩሽ ብሎ ቢሰድበን ባሪያ ብሎ ሰደበን ብለን የምንቆረፍበት ጊዜ ወይም ደግሞ ጠምን እንደርስበት ጊዜ አለን። ይሁን እንጂ ይህ ኩሽ ባርነትን አይገልጥም፣ ባሪያ መሆንን አይገልጥም። ከነገራችን ላይ ብዙን ጊዜ አሁን እንደምንሰማው ከመጽሐፍ ቅዱስ ያዕቆብ አባታችን ባሪያ ይለዋል። ባሪያ ማለት ትክክለኛው ትርጉም አብዲ ማለት መራችን ሙሴንም አብዲ ነው የሚለው፣ ባሪያ ነው የሚለው። ባሪያ ማለትም አገልጋይ እንደማለት ነው እንጂ ጥቁር እንደማለት አይደለም ማለት ነው። እና አሁን ወደ ኩሽ እንመለስና ኩሽ ማለት እንግዲህ የሃም ልጅ ከአራቱ ልጆቹ አንዱ ሲሆን የተሰጣቸው ቦታ ከግብፅ ጀርባ ያሉ አጠቃላይ ዛሬ አፍሪካ እያለን የምንጠራቸው ሀገሮች ማለት ነው። እና ይህ ማለት እንግዲህ አሁን ኩሽ ማለት ስም እንጂ ባርነት ማለት አይደለም፣ ወይም ባሪያ ጥቁር ሰው ማለት አይደለም። ጥቁር ካለን ሁሉ አጠቃላይ አፍሪካንን በሙሉ ኩሽ ብለን ልንጠራቸው ነው። ኩሽ ለምሳሌ አሁን የኩሽ አባት ሃም ነው። ሃም ማለት በዕብሪቱ ስናየው ሃም ማለት ጠይም ማለት ነው። ጠይም ሰው ማለት ነው። ምናልባት ከዛ ተነስተው ይሆናል መሰለኝ ዛሬ እንደ ስድብ አድርገው ኩሽ እያሉ የሚጠሩት። ይሁን እንጂ ወደ ኩሽ እንትማከድና ኩሽ ማለት የአንድ ሰው የሰው ስም ሲሆን የግዴታ የአፍሪካን የሃሚን ልጆች ብቻ በዛ ይገደብ ማለት ነው። ማለትም
ይሄ ኩሽ የተባለ ከግብፅ ጀርባ መሬት ቦታ ተሰጠው። ዛሬ ግብፅ ይሁን ማለት ሱዳን ይሁን ኢትዮጵያ ተውት፣ ይህን ለጊዜው እንተው። ይሁን እንጂ መቼም ኩሽ የተባለ ሰው የሃም ልጅ አንዱ ከግብፅ ጀርባ መሬት ተሰጠው። ይህን ሰው በጊዜው በሰው ባልነበረበት ጊዜ ከጥፋት በኋላ ያነ ሰው ሄዶ መጀመሪያ ኩሽ ሄዶ የሰፈረባት የኩሽ ጎጥ እየተባለች ትቆያለች። እያደገች ስትል ደግሞ የኩሽ ከተማ ትባላለች። አሁንም ደግሞ ህዝቦቿ እየበዙ በሄዱ ቁጥር የኩሽ ሀገር ተብላ ተጠራች ማለት ነው። እንግዲህ ይሄ የስም እንጂ ባርነትን ወይም ደግሞ መልክን የጸባ የቀለምን አይለ ማለትም ቀለምን እንትን አይልም ማለት ነው። በቀለም ምክንያት እንትን ሊል አይችልም ማለት ነው። ማለትም ይሄ ቀለም ሊሆን አይችልም ማለት ነው። እና በአጠቃላይ እንግዲህ አሁን በተቃራኒው ወደ ኋላ ዞር እንበልና በሩቅ ምስራቅ ፓኪስታን እንበል ህንድ። በህንድ ደግሞ አንድ ሰው ኩሽ የሚባል አንድ በገጠሪቱ ህንድ ከተማ ኢትዮጵያን የማያውቅ ኩሽ የሚባለውን ስም ያውቅ ለልጅም ኩሽ ብሎ ስም ጠራ። ያን ልጅ ያደገና በህንድ ላይ ንጉስ ሆነ። እና እንግዲህ አንድ ሰው ከዕለታት አንድ ቀን መጽሐፍን ከህንደኛ ወደ አማርኛ ሲተረጉም ኢትዮጵያ ማለትም ያነስም ያን ንጉስ ኩሽ ስለተባለ ብቻ ኢትዮጵያዊው ብሎ መተርጎም አለበት ማለት ነው? አይቻልም። ምክንያቱም ይህ ሰው በዘሩም ባዛላውም አጠቃላይ በሀገሩም ቢሆን አይገናኙም። ህንድና ኢትዮጵያ ያለች በፀሐይ መግቢያ ነው፣ ህንድ ያለች በፀሐይ መውጫ ነው። እነዚህ ሁለቱ ሀገሮች የማይገናኙ ናቸው። እና ይህ ሰው ኩሽ የሚል ስም ስለተሰጠው ብቻ ኢትዮጵያዊ ነው ብሎ መተርጎም ይቻላል ማለት ነው? ይህን ምልበት ዋና ምክንያት ምንድነው? የማከብራቸው ሰው ናቸው። አሁን ቄስ አዳነ ተኩይ ከመጻፋቸው ከጎንደር ኢየሩሳሌም የሚለው መጻፋቸው ኢትዮጵያ ከ39 ቦታ ላይ በመጽሐፍ ቅዱስ በ39 ቦታ ላይ ትታያለች። እንደሚለው ሽማሽላ ኢትዮጵያ ሙስከር በታናህ አስሮት ፓሚም ካሉ በኋላ 39 ገልጸዋል። ከ39ኙ አንዱ ልውሰድ። 7 ቁጥር ላይ ሁላችሁም ተመልከቱት። ገጽ 20 ላይ ማለት ነው። 7 ቁጥር 7ኛውን ማለት ነው። ኢትዮጵያ 39 ላይ በመጽሐፍ ቅዱስ ከምትገለጠው 7ኛውን ልግለጥ። 7ኛው ይላል ድባራሼም አሽራያ ኤል ጸፋንያ ቤን ኩሺ ቤን ገዳልያ ቤን አማርያ ቤን ሂስኪያ ቤሜ ኡሺያሁ ቤን አሞን ሜሌክ ይሁዳ። አሁን እንግዲህ ጸፋንያ ወይም ሶፎንያስ የተባለ ነቢይ እስከ 4 ትውልድ ስነድ ዮሺያሁ የተባለው ንጉስ የዛ ዘር አዛልት ማለት ነው። የይሁዳ ዘር ነው ማለት ነው። ታዲያ የኢትዮጵያ ስም ነው ብለን የዚህን ንጉስ የይሁዳን ንጉስ ዘር ይህንን ነቢይ ኢትዮጵያዊ ነው ወይ ደግሞ የኢትዮጵያ ስም ነው ብሎ እንዴት አድርጎ መጻፍ ይቻላል? እንዴት አድርጎ መተንተን ይቻላል? ይሄ ብቻ አይደለም። ሁለተኛ ምሳሌ ስጣችሁ። በብዙ ጊዜ ጠቃሚ ጥያቄ በጣም ከሚያሳዝነኝ ነገር የመምህራችን ሙሴ ሚስት የሚዲያን ሰው እንዲሁም የኤትሮ ዘር ነች። የቶሮ የነበረ ኢትዮጵያ ነው አይደለም። እናች ሰው እንግዲህ እቺ ደግሞ በሌላ ነው የምትፈረጀው። ኢሻ ኩሽት ማለት ኢሻ ያፋት ማሬ ወይም ደግሞ ውበት ያላት ሴት ማለት ነው። አሁን እንዴት አድርጎ ነው ኢትዮጵያዊት ብሎ መተንተን የሚቻለው? እንግዲህ እኔ ትውልደ ኢትዮጵያ ነኝ፣ ተወልጄ ያደው አዛሬ ዘራዛልቴ 2500 ዓመት ሲኖር ኢትዮጵያዊ ነኝ። በእኔ በራሴ መከበሬን ባልጠላሁ ነበር። ይሁን እንጂ እውነታውን እስኪ እንመልከት ወገኖች፣ እውነት እስኪ እንይ። አሁን ይሄ ሶፎንያስ የተባለ ሰው የኢትዮጵያን ስም ይገልጻል? ከኢትዮጵያ ጋር የሚያገናኘው ነገር አለ? እና እንግዲህ አንድ ሰው መጀመሪያ ጊዜ ለልጁ ኩሽ የሚል ስም ሰጠው። ያነ ሰው ሄዶ በራሱ ስም ሰው ባልነበረበት ጊዜ ለሀገሩ ስም ሰጠ። የሰውየውን ስም ለሀገሩ ስም ሰጠ። አሁን ይህ ሰው ለሀገሩ ስም ስለሰጠ የራሱን ስም በህንድ የተወለደው ንጉስም ኩሽ የሚል ስም ስለተሰጠው ብቻ የኢትዮጵያ ዘር ነው ብለን መተርጎም አለብን? ወገኖቼ አንዳንድ ጊዜ ቆም ብለን ማሰብ የምንችለው ነገር አለ። አሁን እነዚህ እንያዛውን ነፍሳቸውን ይመራቸው ትልቅ ሰው ናቸው። ብዙ የምማርበት ከመጽሐፋቸው ብዙ ኢንፎርሜሽኖችን አግኝቻለሁ። ይሁን እንጂ ከዚህ ላይ ግን ኢትዮጵያ ከ39 ቦታዎች ላይ በመጽሐፍ ቅዱስ ተገልጻለች ብለን ካለን በኋላ የሰውየውን ስም የይሁዳን ዘር የውሽያው የሚባለውን የንጉሱን ዘር ከዚህ እንግዲህ ሶፎንያስ እስከ 4 እስከ 5 ቤተሰብ ድረስ ዘሩ ተቆጥሯል። የይሁዳ ዘር ለመሆኑ እንዴት ሆኖ ነው የኢትዮጵያ ዘር ተብሎ የሚቆጠረው ወይም የኢትዮጵያ ስም ተብሎ የሚጠራው? ይሄ በጣም ያሳዝናል። እና ስለዚህ ኩሽ የሚለው ቃላት ደግሞ ወደ ቃላት ስንሄድ ደግሞ አሁን ዛሬ በምርምሩ ዓለም ራብ ዛሚር ኮይን ጾፌን በሚባለውና ማባህ በሚለው መጽሐፍቱ ላይ እንግዲህ ወገኖቼ እንትን አለ፣ ጂኦግራፊ አለ። የሰው ልጆች የምንኖርበት ጂኦግራፊ ቦታ አለ። ለምሳሌ አሁን በምስራቅ አውሮፓ የሚኖሩ ሰዎች
ከበረዷማው አካባቢ ስለሆኑ ፀሐይ ስለማያገኙ ሰውነታቸው ወዲያውን ፈጥኖ ነጭ ይሆናል። በአንድ ዓመት ወይም በሁለት ዓመት ወይም ደግሞ በአንድ ትውልድ ላይሆን ይችላል። ይሁን እንጂ አንድ ጥቁር ወደ ሩሲያና ወደ እነዚህ በረዷማዎች አካባቢ ከሄደ ከሁለት ከሶስት ትውልድ በኋላ ወደ ነጭነት ይቀየራል ማለት ነው። ይህ ሰው ነጭ ሆነ ማለት ነው። በተቃራኒው ደግሞ በእነዚህ አሁን በኒውዚላንድ እና በሩሲያ የነበሩ ነጮች ደግሞ ወደ ሱዳን እና ወደ ኢትዮጵያ ከሄዱ አንድ ትውልድ ይሆናል፣ ሁለት ትውልድ ወይም ሶስት ትውልድ ወደ ጥቁር ነው የሚቀየሩት ማለት ነው። ስለዚህ ይሄ ጼባ ወይም ቀለምን አያሳይም ማለት ነው። ምክንያቱም የሰው ልጅ ልክ እንደ ቦታው እንደ ጂኦግራፊ እንዳቀማመጡ እንደ ጂኦግራፊ አቀማመጡ መልኩን ቆዳውን ይቀይራል። ይሄ ምን ይባላል? በምርምሩ መጠሪያ ኤቮሉሽን ይባላል ወይም ደግሞ ኤቮሉሲዮን ይባላል። ማክሮ ኤቮሉሲዮን ይባላል። ማክሮ ኤቮሉሲያ በብሪቱ ልባለው ማክሮ ኤቮሉሲያ፣ ሚክሮ ኤቮሉሲያ ይባላል። ሚክሮ ኤቮሉሲያ ማለት ኤቮሉሲያ ማለት ወይም ኤቮሉሽን ማለት አንድ ሰው በሄደበት ሁሉ በሚቀመጥበት ጂኦግራፊ ቆዳው ይቀየራል፣ መልኩ ይቀየራል። ምክንያቱም ያለውን ፀሐይ ለመቋቋም እንዲሁም ደግሞ ፀሐይ በሌለባቸው ቦታ የሚኖር ሰው ደግሞ ወዲያውን ቆዳው ይቀይርና ወደ ነጭ ይለወጣል። ልክ እንደ በረዶ ብዙ ፀሐይ ስለማያገኝ ማለት ነው። ስለዚህ አሁን ይሄ ኩሽ የሚለው የአንድ ሰው ስም እንጂ የአንዲት ሀገር እርግጥ ያን ሰው በስሙ በራሱ ስም አገሪቱን ስም ጠርቷል። ይሁን እንጂ በህንድ የተወለደው እንደውም ደግሞ ከይሁዳ ዘር የተወለደው ኢትዮጵያዊ ነው ወይም ነው ኢትዮጵያዊ ተብሎ መተርጎም አይቻልም። ምክንያቱም እያንዳንዱ በየትኛውም ዓለም ለምሳሌ አሁን ጊዶን የሚባል ስም አለ። ያን ጊዶን እንደዚህ ልክ እንደ ኩሽ ዶት አንድ ሀገር ሰው በሌለበት ቆረቆረና በስሙ በራሱ ስም ሀገር ሰጠ። በሌላ ሀገር አሁን እንደዚህ በአሜሪካ ጊዶን የሚባል ቢወለድ ያን ጊዶን ወይም ደግሞ ንጉስ ቢሆንና ትልቅ ሰው ቢሆን የዛንን ትርጓሜ ኢትዮጵያዊ ወይም ጊዶናዊ ነው ብሎ መተርጎም ይቻላል? አይቻልም። እያንዳንዱ ስም አለው በስሙ መሰረት የሚጠራው እንጂ ከዘር ሐረግ ወይም ደግሞ ከሀገር ሰው ጋር አያገናኘውም ለማለት ነው። ይቅርታ ወገኖቼ እና ይህን ይመስላል። ይህንን ነው ትንሽ ለማብራራት ፈልጌ ነበርና ወደ ጥያቄው ስንመለስ አሁን ግልጽ ለማድረግ ትንሽ ሰብሰብ አድርጌ አሁን የተናገሯቸውን ግልጽ ለማድረግ ኩሽ የሚለው ቃላት ባርነትንም አይልም። ባርነትንም ስለ ባርነትም አይደለም፣ ስለ ቀለምም አይደለም፣ ስለ ሰው ስም ብቻ የተሰጠ ስም ነው። እንግዲህ እንዲያውም ከሆነስ እንግዲህ አሁን ባሪያ እያሉ ኩሽ እያሉ የሚሳደቡበት እኛን ሁላ ራሳችን ኩሽ እያሉ የሚሳደቡት ነጩት ምንድነው? ሐም ይባላል። ሐምን ቀጥታ ስተረጉሙ ጠይም ሰው ማለት ነው። እንግዲህ በዚህ የተነሳ የዚህ ጠይም ሰው ልጆች ባሪያዎች ናቸው ብሎ በመግባሰብ እንጂ የቆዳ ቆዳንን አይግም እንትን አይልም፣ ዘርንም ኢትዮጵያዊነትንም አይቀይ እንትን አይልም። ይሄ ስም ለአንድ ሰው ስም በህንድ ሊኖር ይችላል፣ በአሜሪካ ሊኖር ይችላል፣ እንዲሁም በእስራኤል ሊሆን ይችላል። ኩሽ የሚል ስም ሊሰጠው ይችላል። ይሄ ባርነትን ወይም ቀለምን እንትን አይልም፣ አይፈርጅም ማለት ነው። እና እንግዲህ አንድ ወንድማችን ስለ ንስሐ የሚል ብታስተምር የሚል ጥያቄ ጠይቆ ነበር። ወደዛ እንሄድ። ንስሐ ማለት በመጀመሪያ ደረጃ እንደማውቀው በግዕዝ ይመስለኛል፣ በአማርኛ አይመስልም። በአማርኛም ቢሆን ፒሩሹን እኔ አላውቀውም። ይሁን እንጂ በዕብሪት ሀዛራ በቹባ ይባላል። ሀዛራ በቹባ ማለት ወደ ፈጣሪ መመለስ ማለት ነው። እንዴት ነው የሰው ልጅ ወደ ፈጣሪ የሚመለሰው? ከሰራናቸው መጥፎ ስራዎች በቃ ከዚህ በኋላ እንዳንሰራ በማድረግ ወደ ደግ ስንመለስ ፈጣሪ አምላክ ደግሞ ወደሱ ይመልስናል ማለት ነው። ይሄንን የምናየው እንግዲህ ባለፉት ሁለት ትምህርቶች ተምረናል። በመጀመሪያ የምናየው መምህራችን ሙሴ የእስራኤል ልጆች ከተሳሳቱ በኋላ ይቅርታ እንዳደረገላቸው አይተናል። ከዛ ወዲህ ደግሞ የእስራኤል ልጆች በስደት በነበሩበት ጊዜ የዳንኤል ራእይ ነው የሚባል ዳንኤል ነቢይ አይባልም። ምክንያቱም መላእክት ነው የሚያናግረው እንጂ ፈጣሪ አምላክ ቃል በቃል አላናገረውም። ቃል በቃል የሚያናግራቸው እንደ ኢሳይያስና እንደ ኤርሚያስ ያሉት ናቸው ነቢይ የሚባሉ። ነቢይና ባለ ራእይ የተለያየ ነው። ይህም እንግዲህ ነቢይም ክቱቢም ይባላል። ክቱቢም ነው ያሉት፣ ከክቱቢም ያሉትኝ ባለ ራእዮች ናቸው ማለት ነው። እና ዳንኤልን መላእክት እንጂ ያናገረው ፈጣሪ አምላክ ቃል በቃል አላናገረውም። ስለዚህ ከክቱቢም ያለ ማለት ነው። እና እንዲህ ሲል ያሳየናል። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሕዛዊሮስ ልጅ በዳሪዮስ መጀመሪያ ዓመት ይላል። ዳሪዮስ እንግዲህ በትናንትና እንዳየነው ቤተ መቅደሱ እንዲሰራ እቅድ የሰጠ ማለት ነው። በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ። ምንድነው የሚለው? 70 ዓመቱ ተፈጸመ። ባቢሎን ወደቀች።
ባቢሎን ወደቀችና ፋርስ የዓለምን ግዛት ተቀበለች። አሁን ሲሆን ልክ በነቢዩ ኤርምያስ እንደተጻፈው የእስራኤል ልጆች መመለስ ነበረባቸው። ይሁን እንጂ ይሄ ነገር አልሆነም። እንዴት ነው በማለት ሲጸልይ ቀጠል በማድረግም እንዴት ነው የሚለው ማቅ ለብሼ በአመድም ላይ ሁኜ ስጾም ስጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ ይላል። ወደ አምላኬም ወደ እግዚአብሔር ጸለዩ፣ ተናዝዤም እንዲህ አሉ። ጌታዬ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገስታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። አጠቃላይ እንግዲህ ኑዛዜ ማለት አሁን ንስሐ የሚሉት በአማርኛው ወይም ደግሞ በግዕዝ ሊሆን ይችላል። ይህ ማለት ሐዘራ በቹባ ማለት ነው። ያደረግነውን መጥፎ ስራ ለፈጣሪ አምላክ መናዘዝ እንደ ሌሎቹ የንስሐ አባት ምናምን የሚባል ነገር የለም። እኛ የሰው ልጆች እንግዲህ በጸለም ኤሎሂም ባራይ ታዳሚና ፈጣሪ አምላክ በአምሳያው ሲፈጥረን ሀቢብ አዳም ኒብራ በጸለም ይላል። የሰው ልጅ ተወዳጅ ነው በአምሳያው ስለፈጠረው ይላል። ሀቢብም እስራኤል ባኒም ለማቆም የእስራኤል ልጆች ደግሞ ተወዳጅ ናቸው ለፈጣሪ አምላክ ልጆች ናቸውና ይላል። እና እንግዲህ እኛ ከመሃል ላይ ይሄ ንስሐ አባት ምናምን የሚባል ነገር ሳይኖር ቀጥታ ወደ ፈጣሪ ልክ እንደ ዳንኤል እንጮሃለን፣ የሰራነውን መጥፎ ስራችንን እናዘዛለን። በዚህ መልኩ ለፈጣሪ አምላክ ምሕረቱን እንዲያመጣና ከሰራነው ስራ ሁሉ ይቅር ብሎ እንዲመልሰን በማድረግ ይሄ ነው እንግዲህ ሐዛራ በቹባ ወይም ደግሞ በሌሎች አባባል ንስሐ ማለት ነው። ጌታዬ ሆይ ጽድቅ ላንተ ነው። ጌታዬ ሆይ ጽድቅ ላንተ ነው። እንደ ዛሬም ለኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። እንግዲህ በሩቅም በቅርብም በየትኛውም ቦታ በተለያዩ ዓለማት የበተንሃቸው ህዝቦች ህዝበ እስራኤልና ሽማግሌዎች ዳኞች የነበሩትኝ ከባዕድ ሀገር ልክ ሀፍረት ነው የሚቀበሉት። ምክንያቱም ትናንትና እንደገለጽ ነው በየትኛውም ዓለም ሲያንቋሽሹንና ሲያናንቁን እንዲሁም በሽታው እናንተ ናቸው አመጣችሁ እያሉ ሲሉን የነበር ማለት ነው። በዚህ መልኩ ነው እንግዲህ ኑዛዜ ማለት ወይም ደግሞ ንስሐ በአማርኛው አባባል ሐዛራ በቹባ ወይም ደግሞ መመለስ ማለት በዚህ መልኩ ነው። ጌታዬ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገስታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባይኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል፣ በእርሱ ላይ ኃጢአት ሰርተዋልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈውን መሐላና እርግማን ፈሰሰብን። እንግዲህ እኛ በመጥፎ ስራችን ነው ሁሉ መከራ የደረሰብን። ስለዚህ አንተ ግን በኃይልህ ለክብርህ ለስምህ ስትል በየትኛውም ዓለም የበተንሃቸውን መልስ። ምክንያቱም በመምህራችን ሙሴ የተጻፈውን እርግማን ማለት ምንድነው? እንደምናውቀው ኦሪት ዘሌዋውያን ምዕራፍ 26 እንዲሁም ኦሪት ዘዳግም ምዕራፍ 28 ላይ እንደተጻፈው በመንገዴ ባትሄዱ በሕጌ ባትሄዱ እነዚህ ሁሉ ነገር ይመጡላችኋል ሲል ከኦሪት ዘሌዋውያን 49 እርግማኖች እንደገና ከኦሪት ዘዳግም ምዕራፍ 28 98 እርግማኖች አሉ። እነዚህ እርግማኖች በሙሉ ደረሱብን ሲል ነው እንግዲህ የሚናዘዘው። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። ይህን የመሰለ መከራ መጣብን። ከሰማይ በታች እንዲህ አይነት መከራ ታይቶ አይታወቅም ወገኖቼ። ኦሪት ዘሌዋውያን ምዕራፍ 26 ላይ ስታዩ እኮ እናት
ራህማኗ ሩህሩህዋ እናት የልጆቿን ስጋ የበላችበት ጊዜ አለ ሲል መጽሐፉ ላይ በግልጽ ያናገራል። እና ይህ ሁሉ መከራ ይህ ሁሉ ነገር ከሰማይ በበታች እንዲህ አይነት መከራ ሆኖ አይታወቅም እያለ ልክ ኑዛዜውን ያደርጋል ማለት ነው። ቀጠል አድርጎም በሙሴም ሕግ እንደተጻፈው ይህ ክፉ ነገር ሁሉ መጣብን፣ ከኃጢአታችንም እንመለስ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንንም። ስለዚህም እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሰራው ስራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። ፈጣሪ አምላክ ስራው አይተታበይም፣ እውነቷን ነው የሚፈርድ። የተሳሳት ነው እኛንን፣ መጥፎ የሰራ ነው እኛንን። ይሁን እንጂ ለክብር ስትል መልሰን በማለት ነው እንግዲህ ዳንኤል ይህን የመሰለ ቃላት የሚናገረው። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝና ለአንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህንና መዓትህን ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመልስ እለምንሃለሁ። እንግዲህ በአጠቃላይ ልመናው እንዲህ ያለ ይቀጥላል። በአጠቃላይ አጠር አድርገን ስናየው ምንድነው የሚያሳየው? ምንድነው እኛ ክፉ ሰርተናል፣ በሰጠን ሕግ አልሄድንም። እንግዲህ ብቻውን ነው እሱ የሚለው፣ እሱ አይደለም ይህን የሰራ ግን የህዝቡን ወክሎ ነው አሁን የሚጸልየው ማለት ነው። ከዛም በኋላ ይህን አድርጎ ሲል ወደ ቁጥር 24 እንደምናየው ገብርኤል ይመጣል። ምዕራፍ 8 ላይ መጥቶት የነበረው ገብርኤል ያናገረው ገብርኤል እንግዲህ ይነግረዋል። ይህን ገና ጸሎቱን ከማድረስ በፊት ሕጉ ታትሟን ወጥቷን፣ ስለዚህ ነገሩ ተፈጽሟል። 70ኛው ዓመት ተፈጽሞ በኮረሽ ትእዛዝ ቤተ መቅደሱ ሊሰራ ነው። ይሁን እንጂ ይሄ ነገር ግን የሚሆነው ምንድነው የሚለው ተዝ ላይ ሰባ ሱባኤ ይባላል። ሰባ ሱባኤ ማለት ምንድነው ወገኖቼ? እንግዲህ አሁን ይሄንን በዕብሪት ነው እንድናየው የፈለኩት። ምክንያቱም ብዙሃኖች ይሄንን ነገር ወደ ሌላ እየወሰዱ ለሌላ ለነሱ ለመሰላቸው ጥቅም አድርገውታል። ሰባ ሱባኤ ማለት እንግዲህ ሽቢም ሽሚቶት ማለት ነው። ሽቢም ሽሚቶት ማለት ደግሞ እንግዲህ ሽሚቶት እንደምታውቁት 6 ዓመት ምድርን እንዘራለን፣ በሰባተኛው ታርፋለች። ይህን እያደረገ 7 ሲሆን 49 ሆነ ማለት ነው። 70 ሲሆን ደግሞ 490 ሆነ ማለት ነው። አሁን ከዚህ ላይ ገብርኤል መጥቶ ለዳንኤል ምንድን ያለው? ጸሎትህ ተሰምቷል፣ አንተ ተወዳጅ ሆይ፣ እኔ አላነበውም። አንተ ተወዳጅ ዳንኤል ሆይ፣ በቃ ላይ ነው የምለው። አንተ ተወዳጁ ዳንኤል ሆይ ነገሩ ወጥቷን፣ ምልክቱ መጥቷንኝ። አሁን የእስራኤል ልጆች ሊመለሱ ነው። በኮረሽ አማካሪነት ቤተ መቅደሱ ይሰራን። ይሁን እንጂ ተሰርቶ የሚቆየው ለ420 ዓመት ብቻ ነው። ከዛም በኋላ ግን ከባድ መከራ ይመጣን። ከዛም በኋላም ምን ይላል? መሲህ ይቆረጣን ይላል። እነሱ ግን አሁን ተዝላይ የሚሉት መሲህ ይገደላል ነው። መሲህ ይገደላን አይደለም። ይገደላን ማለት ላሮግ ነው። ካሬት ማለት ደግሞ መቋረጥ ማለት ነው። ከዚህ በኋላ ምንም እንኳን አሁን ጸሎትህ ተሰምቶ በነቢዩ ኤርምያስ የተነገረው ትንቢት ሊፈጸም 70 ዓመቱ የባቢሎን ግዛት ሲያበቃ የእስራኤል ልጆች ተመልሰው ሁለተኛውን ቤተ መቅደስ ቢሰሩም የሚኖሩት ግን 420 ዓመት ብቻ ነው። ከዛም በኋላ ደግሞ ያነ ቤተ መቅደስ ለእስራኤል ልጆች ለጥፋታቸው ወይም ደግሞ ለመጥፎ ስራቸው ቤዛ ይሆናል ማለት ነው። የእስራኤል ልጆች በማጥፋት ፈንታ ቤተ መቅደሱን አፍርሶ ይህን ያደረገው ማነው? ሮማ ታይቱስ የተባለው አፍርሶ እንደገና ይሰዳቸዋል። ሽቢም ሽቡይ ማለት ወይም ደግሞ ሰባ ሱባኤ ማለት እንግዲህ ሽቢም ሽሚቶት ማለት ነው። 7 ጊዜ 490 70 ዓመት በስደት ነበራችሁ በባቢሎንና በፓርስ። እንደገና ደግሞ ተመልሳችሁ የምትሰሩት ቤተ መቅደስ 420 ዓመት ይቆያል። ከዛም በኋላ በሮማ ተሰዳችሁ መሲህ ካሬት ማለት መሲህ ይቆረጣን ወይም ይቆረጣን ማለት የመጨረሻው መሲህ ወይም ደግሞ ንጉስ ማን ነበረ? አግሪፓስ ይባል ነበር። አግሪፓስ እንግዲህ ከሌዋውያን የመጣ ነው። ሌዋውያን እንደምታውቁት ግሪኮችንን ተዋግቶ ካሸነፉ በኋላ ከዛም በኋላ እነሱ ለ103 ዓመት ያህል በእስራኤል ገዝተዋል። በዛም ጊዜ በገዝቱት ጊዜ የመጨረሻው ንጉስ ማን ይባል ነበር? አግሪፓስ ይባላል። ምንም እንኳን ጊዜውን ለማሳጠር በቃል ልበለው እንጂ እንዲህ ሲል ያሳየናል በዕብሪቱ አባባል ምዕራፍ 24 ሽቢም ሽቡይም ንፍታህ አላምሃ ቫልኢር ኮድሽኻ ንግዛር አላም ሸልኻ እስራኤል
ועל עיר שלך ירושלים שבית המקדש השני ይኻረብ לאחר 70 שנות שמיטה ይባንተም עכשיו ሽሚታ ማለት እንግዲህ 7 ጊዜ 7 ምድር እረፍት የምታደርግበት ነው። ሱባኤ ደግሞ በግዕዝ ሊሆን ይችላል ምን እንደሆነ አላውቅም። እንግዲህ 7 ጊዜ 7 ስታባዙት 490 ይመጣል ማለት ነው። ቀጠል አድርጎም פרק הזמן שבו חלים 70 שנות השמיטה הוא 490 שנה. מחורבן בית המקדש הראשון ועד לחורבן בית המקדש השני עברו 490 שנה. 70 שנות גלות בבל ועוד 420 שנה עד שנחרב בית המקדש השני. ማለትም 70 ዓመት የባቢሎን ስደት እንደገና 420 ዓመት የቤተ መቅደሱ የኖረው በአጠቃላይ 490 ዓመት ማለት ነው። ይህ ሲሆን መሲህ ቆረጣን ከዚህ በኋላ ለእስራኤል ልጆች የመጨረሻው ንጉስ ቅዱሱ እስከሚመጣ ድረስ ዓለምን አንድ አድርጎ የሚገዛው መሲህ እያልን የምንጠራው የመጨረሻው እስከሚመጣ ድረስ ከዛም በኋላ ንክታም ይላል። ንክታም ማለት ታተመ ማለት ነው። ከዚህ በኋላ ለእስራኤል ልጆች ንጉስ አይኖራቸውም እስከ መጨረሻው ንጉስ ማለት ነው። አሁን መሲሁ እስከሚመጣ ድረስ ከዛ ወዲህ እንደምታውቁት ለ2000 ዓመት ያህል ንጉስ አልነበረንም ከአግሪጳስ ወዲህ ማለት ነው። ቀጠል አድርጎም አልያዴ ኹርባን ቤተ ሚቅዳሽ השני ይኻሉ አብሻይም አሐታይም ወአቦኖት של בני ישראל ኹርባን ቤተ ሚቅዳሽ השני ይካበር ለብኒ እስራኤል አልኻቶሄም። እንግዲህ የሁለተኛው ቤተ መቅደስ መፍረሱ የእስራኤል ልጆችን ኃጢአት ይፈውሳል ማለት ነው። לאחר שהתכפרו החטאים של בני ישראל יהיה ניתן להביא צדק שיתקיים לעולם, הכוונה למלכותו של משיח. ይህ ሁሉ ነገር ከሆነ በኋላ የእስራኤል ልጆች ለስደት ይዳረጋሉ። መልኩት ወይም ደግሞ ነገስታት ይቋረጣል። ለብዙ ጊዜ እንደምታዩት 2000 ዓመት ያህል ሮማ ካሰደደችን ጊዜ ወዲህ ጀምሮ ይቋረጣል። ከዛም በኋላ ግና የመጨረሻው ንጉስ የሚመጣ ግን በእስራኤል ላይ ንጉስ የሚነግስ የመጨረሻው ንጉስ ይሄ አሁን መሲህ እያልን የምንጠብቀው ማለት ነው። ብላክቶም ሐዝዶን ማለት לאחר שהתכפרו החטאים של בני ישראל יהיה ניתן לקיים לגמרי את כל דברי הנבואה שניבאו הנביאים. לאחר שהחטאים של בני ישראל יתכפרו יתקיימו בנבואות הנחמה של הנביאים למשיח קודש קודשים ויהיה ניתן למשוח בשמן המשחה את כלי בית המקדש. እንግዲህ ከዚህ በኋላ ሁለተኛው ቤተ መቅደስ ለእስራኤል ልጆች ካስተሰረየ በኋላ ለእስራኤል ልጆች ለስደት ሆነው ከቆዩ በኋላ ከዚህ በኋላ የመጨረሻው ንጉስ ብቻ ነው የሚነግስ። ማለትም አሁን ሌሎቹ መሲህ ይገደላል ማለት ኢየሱስ ነው የተገደለ ብለው ነው የሚያስቡት። ይገደላል አይደለም ወገኖቼ። ካሬት ሁሉ ጊዜ እንደምላችሁ ሰንበትን የሚሽር ነፍስ ትቆረጣለች አለ። ነፍስ ተቋረጠች ከፈጣሪ ጋር ያላት ግንኙነት ተቋረጠ ማለት ያነ ሰውዬ ሞተ ማለት አይደለም። እስከ ንስጋው ቁጭ ብሎ ያኖራል 100 ዓመት ሊኖር ይችላል። ግን ነፍሱ ግን ከፈጣሪ አምላክ ጋር ያላት ግንኙነት ተቋርጧል። አሁን ደግሞ የእስራኤል ልጆች የነበራቸው ንጉስ ይቋረጣል። ከዛ ወደዛ ነገስታት አይኖሩም። ይሄው አሁን እንዳለ ነው እንደምታዩትኝ መምሸላ ምናምን የተለያየ ነገር ይሁን እንጂ ንጉስ የለም። እንግዲህ በኋላ ለእስራኤል ልጆች የሚነግሰው ንጉስ የመጨረሻው ንጉስ ዓለምን አንድ አድርጎ የሚገዛው መሲህ ነው ማለት ነው። ቀጠል አድርጎም עד שיבוא המשיח המושל מאת השם, עד שיבוא כורש שישעיהו הנביא קרא לו משיח ויבנה את ירושלים יעברו 7 שמיטות. እንግዲህ ኮረሽ መጥቶ እስከሚገነባው 7 ሽሚቶት ማለት 49 ዓመት ያልፋሉ ማለት ነው። መት ቁርባን ቤተ ሚቅዳሽ አርሾን ባድ ሽኮረሽ ይትኪል ለምሎክ አብሩ 52 ሻኒ 50 እንግዲህ ሮማ የገዛቸው 52 ዓመት ማለት ነው። פרק הזמן זה חלה שנת השמיטה 7 פעמים. יש 3 שנים יתרות על כך שלא חסו משום שהמלאך להזכיר רק את שנות השמיטות המלאות. በማለት ከዘም በኋላ እንግዲህ ይሄ አሁን ለምሳሌ 490 ዓመቱ ሲደርስ ከመጀመሪያው ቤተ መቅደስ እስከ የሁለተኛው ቤተ መቅደስ መጨረሻ ላይ 490 ዓመቶች ያልፋሉ። ከዛም በኋላ ሮማ መጣ ይታተማል። በቃ ይዘጋል። ኃጢያታችን ይዘጋን። የእስራኤል ልጆች ለስደት እንሆናለን። ከዛም በኋላ ፈጣሪ አምላክ ብሎ ከዛን በኋላ መሲሁ ሲመጣ ነው እንግዲህ በእስራኤል ልጆች ንጉስ የሚሆነው ማለት ነው። በአጠቃላይ እንደዚህ ሲል ያሳየናል። 60 שנים תשוב וירושלים תהיה בנויה במשך 62 שמיטות 62 שמיטות የሚለው ምን ወይም ሱባኤ የሚሉት ማለት ምንድነው? መት ሽኮረሽ יתיר לבנות את העיר ועד לחורבן בית המקדש השני יעברו 62 שמיטות שלמות שהן 434 ዓመት ማለት ነው።
בית המקדש השני היה בנוי במשך 420 שנים. 420 ዓመት משנה הראשונה של מלכותו של קורש ועד לבניין בית המקדש השני עברו 18 שנים. כך שנות 40 שנים. በአጠቃላይ እንግዲህ እነዚህ 490 ዓመቶች ናቸው ማለት ነው። እና እንግዲህ ሌሎቹ እንደሚያስቡት ለሌሎቹ ወይም ለውሸቶች መሲሆች ሳይሆን ኮረሽ የተባለው ፍቃዱን ይሰጣል። እሱ ፍቃድ ከሰጠበት ጊዜ አንስቶ ቤተ መቅደሱ እስከፈረሰበት ድረስ 434 ዓመት አለፉ። በአጠቃላይ ከባቢሎን ከመጀመሪያው ቤተ መቅደስ እስከ ሁለተኛው ቤተ መቅደስ መፍረስ 470 ዓመቶች አለፉ። ከዛም በኋላ ሮማ መጣ፣ የእስራኤል ልጆች ለስደት ዳረገች። ከዛም በኋላ መሲህ ተቋረጠ። ከእንግዲህ በኋላ ምን ጠብቀው የመጨረሻው መሲህ እንዴት ነው የሚለው? አሁን ከዚህ ላይ ወደ ቁጥር 26 אחרי 60 שנים לאחר 62 שמיטות שבהן בית המקדש השני יעמוד על מכונו ይከረት המשיח ואלו ይከረት המשיח አሁን እንግዲህ እንደምታዩት ይሃረግ አይደለም የሚለው ይከረት። እነሱ ግን በአማርኛው ምን ብለው ተርጉሞታል? መሲህ ይገደላል። መሲህ ይገደላል የተባለ ኢየሱስ ነው ብለው ይተረጉማሉ። ካሬት ማለት እንግዲህ ከእስራኤል ልጅ ንግስና ይቋረጣል። በቃ ንጉስ ይቋረጣል። አግሪፓስ የተባለው የመጨረሻው የሌዋውያን ዘር አግሪፓስ ይሞታል፣ ይገደላል። ከዛም በኋላ ግን እስከ ዛሬቱ ድረስ ነው 2000 ዓመት ያህል 1956 ነው 57 ዓመት ያህል ማለትም ንጉስ የተቀባ ንጉስ የለንም። ለሃር 62 ሽሚቶት ይከረት המשיח ויעלם הכהונה ማለት እንግዲህ አካባና ይላል። ይከረት המשיח ויעלם ንግስና በእስራኤል ልጆች ይጠፋል ማለት ነው። አካባና ለአግሪፓስ አሜሌህ ይውላችሁ ለአግሪፓስ አሜሌህ ሽኔራግ በማላክ አቁርባን በቤተ መቅደሱ በሚፈርሰው አካባቢ የተገደለው አግሪፓስ የተባለ የመጨረሻው ንጉስ ነው ይላል። በይራ ቆደሽ ያሽኺት አም ነጊድ አባ ባም አሞሼል ያኽሪብ את העיר ירושלים ואת בית המקדש הכוונה לטיטוס שיחריב את ירושלים ואת בית המקדש። ይህ ማለት ታይቶስ የተባለው የሮማ ንጉስ ቤተ መቅደሱን ያፈርሳል። ይሄ አግሪፓስ ይገደላል። የእስራኤል ልጆች ከዛም በኋላ ንጉስ አይኖራቸውም። ቀጠል አድርጎ ወደ 27 ባል ከጽ መልህመት ንኽረጸት ሽሽመሞት አውላ አድ ለመልካማ አኽሮና እስከ መጨረሻው ጦርነት ማለት ነው። አድ ለመልካማ አኽሮና ሺሂ መልህመት ጎግ ኦማጎግ እስከ መጨረሻው ጦርነት እስከ ጎግ ማጎግ ጦርነት ድረስ ለእስራኤል ልጆች እንዴት ነው የሚለው? አይር ኢየሩሳሌም ትዬ ሾሜማ ለጋምሬ እስከዛ ድረስ እስከ ጎግ ማጎግ ጦርነት ድረስ ኢየሩሳሌም ሸሜማ መሻሜ ማለት ሰው የሌለባት ሆና ትቆያለች ማለት ነው። አሁን ማለት እንግዲህ በዚህ ሁኔታ ጎግ ማጎግ የምንለው ጦርነት ከዚህ ከፔታ ከበራችን ላይ እንዳለ ነው የሚያሳየን። እንደዚህ እንደ ዳንኤል ራእይ ማለት ነው። በግብር ብሪት ለራቢም ሼባ አኻድ ማለትም ለ7 ዓመት የሮማ ንጉስ ከእስራኤል ልጆች ጋር ለ7 ዓመት ወዳጅነት ሆኖ ቆይቶ ነበር። መጀመሪያ ሀገሪቱን ሰሚወርስ ወዳጅ ሆኖ ነው የገባው። በመሸህ ሼባ שנים הראשונות ታይቶስ ይክሮት ብሪት ኢም ሳሬ እስራኤል ויבטיח להם להיות בשלווה אך עוד לפני שהסתיימו 7 השנים האלה טיטוס יפר את בריתו ויבטל את הקרבת הקורבנות והמנוחות בבית המקדש። ይሁን እንጂ 7 ዓመቱ ሳይፈጸም ቁርባኑን አቋረጠ። ከዛም በኋላ ቲቱስ ስራውን ቀጠለ ማለት ነው። ቀጠል አርጎም አሚላ ሽቁቲ ማሃባ ኪኑይ ንግናይ ላቦዳ ዛራ ባቦዳ ዛራ ተዋራ ከሹማማ משום שהיא אינה עושה כלום אלא אם נשארת אלמנט הכנף הוא תיאור מיליסה לכך שעובד עבודה זרה במקרה זה הכוונה לרומי ሮማ ይህንን እንግዲህ የቤተ መቅደሱ የሚቀርብ የነበረውን ቁርባን አቋርጣ አቦዳ ዛራ ወይም ደግሞ የባዳ ምልኮትን አደረጉ በዛ ፈንታ ማለት ነው። እንግዲህ እንደምታዩት ይሽለቱ በዩ አላጎባ አከቱ ወመር ሽሮሚ ትሽሎት ወማማዳ ይትሮሜን ባድ ካለ ንኽረጸት ተሐት አልአሸም והשלטון של טיטוס יתקיים עד שיבוא מלך המשיח ויבוא השחתה גמורה עליו והמשיח ישית לגמרי את שלטונו של טיטוስ። እንግዲህ የእስራኤል ንጉስ የመጨረሻው ንጉስ ዓለምን አንድ አድርጎ የሚገዛው ንጉስ መሲህ ያለው ምንጠራው ከይሁዳ ዘር ወይም ከዳዊት ዘር የሚመጣው ሮማን እስከሚጥል ድረስ ሮማ ማለት እንግዲህ ዛሬ በመታፎራ ነው እንጂ ሮማ ዛሬ አቅፋው ያለው ክርስትናውን መጣለም ነው። አጠቃላይ አሁን ዛሬ አሜሪካ ወዳጅ መስላን ያለችው ሁሉ አጠቃላይ በሮማ ውስጥ የታቀፉ ናቸው ማለት ነው። ይሄ መሲህ ሲመጣ ይሄ ጎግ ማጎግና ስራው እንግዲህ ይሄንን
የእስራኤል ልጆች ለስደት የዳረገው ሮማ ብቻ እንበለው እንጂ በሮማ ውስጥ የታቀፉት በሙሉ የክርስትናው እምነት ዓለም ሁሉ ሮማ እየተጣለ ወይም የኢሳፍ ዘር እየተባለ ነው የሚጠራ ማለት ነው፣ አሜሪካን ጨምሮ። በዛን ጊዜ መሲሁ ሲመጣ ሮማን ከንግዛቷ ያወርዳታል። ማለትም የኔ ክርስትናውን እምነት እንግዲህ እሱ ምንድን ያደረገ ቁርባን የሚቀርበውን ቁርባን አቋርጦ በዛም በኋላ አቦዳ ዛራን ያደረገው። አቦዳ ዛራ ወይም ደግሞ የባዳ ምልኮት ነው፣ ምስሎችን ነው ሲያስቀምጥ ነበር። ከዛ ቆየት ብሎ ደግሞ ሰውየውን ፈጣሪ አድርገው እንደ ፈጣሪ አድርገው ከስንት ዓመት ነው ከ300 ዓመት በኋላ ደግሞ ኢየሱስን ፈጣሪ አድርገው በዛ ያው በባዳ ምልኮታቸው ቀጠሉ ማለት ነው። አሁን የመሲሁ ዋና አመጣጥ መሲሁ ሲመጣ ይሄን የሮማን ግዛት እስካሁን ድረስ በዓለም ላይ እየገዛች ያለችውን የሮማን ግዛት ይጥላን። የሮማ ማለት ሜታፎሪ አጠቃላይ የክርስትናውን እምነት አለ ማለት ነው፣ ይጥላን። ከዛም በኋላ ግን የዘላለሙ ንጉስ ከዳዊት ዘር ያለው ማሺያ እንዴት ነው የሚለው የመጨረሻው በሽልቶን ሸልቲቱስ ይትካየም አድሽ ያቦ ሜሌካ ማሻ የታይቶስ ወይም ደግሞ የክርስትናው እምነት ግዛት የመሲሁ እስከሚመጣ ድረስ ይኖራል። ከዛም በኋላ ግን መሲሁ መጥቶ ግን ይሄን አወርዶ ይጥላን። ከዛም በኋላ ዓለም ለፍጻሜዋ ትደርሳለች ይላል። እንዴት ነው የሚሉትኝ የመጨረሻው ነብዩ ኢሳይያስ እንዳለው ቃላቱ እንትን አለ እንጂ ከኢየሩሳሌም ማለት ነው ከኢየሩሳሌም የፈጣሪ ቃል ትእዛዝ ይወጣል። በዛን ጊዜ እንዴት ነው የሚሉትኝ በዛኔ እግዚአብሔር አንድ ስሙም አንድ ይሆናል። በቅርብ ጊዜ ይሄ እንደሚሆን ከበራችን ላይ እንዳለ ተመልከቱ። ይሄ ለትንቢት ሁሉ አሁን ያልናቸው ሁሉ ተፈጽመዋል። አሁን እየጠበቅን ያለ ሮማ የምትወድቅበት ቀን መቼ ነው የሚለውና መሲሐችን መጥቶ እችን ዓለምን አንድ የሚያደርጋት ቀን ብቻ ነው የሚጠበቀው። ይሄ ነው ይመስላል ወገኖቼ። ይሄን ይመስላል። ከእናንተ ጋር የነበረ ጊዜ ቆንጆ ነበር። ለተወሰነ ጊዜ ሪላክስ ትንሽ ረፍት ለማድረግና ደግሞ ከቤተሰቦቼ ጋር ትንሽ ጊዜያቶችን ለማሳለፍ ፈልጋለሁ። ያው አንዳንዴ ግን እየገባሁኝ አንዳንድ የዱሽ ወይም አንዳንድ አዲስ ነገሮች ሲኖሩ ከእናንተ ጋር እንማማራለን። ለጊዜው ተከታታይ እንትኖች አይኖሩኝም። እስከዛ ሰላም ሁሉ ወገኖች በያላችሁበት። በቅርብ ጊዜ አሁን ከነቢያቶች ያነበብነው ቃላት ተፈጽሞ መሲሐችን መጥቶ ዓለምን አንድ አድርጎ ይህን አቦዳ ዛራ ወይም የባዳ ምልኮት ከዓለማችን እንዲያጠፋ የእሱ ፈቃዱ ይሆንላለሁ። ሰላም ሁኑልኝ። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም